አኩርፈኝ ነው አይደል? ኧረ ለምን ጋታበላሽ? እሺ ቆይ አንደስ ነይ። እሺ ግን እንዳታይ። እሺ አሁን ድምጽ ማሰማት አይቻልም። ብዬ ተቃቀፉ ተቃቀፉ ብዬ አንቺ ጦጣ እንደዚህ ይደረጋል እንዴ? እንደዚህ ይደረጋል? አባዬ ቃፋትን ቢም ቢያስፈልግም ቃፍ ሰላም ሰላም፣ እንዴት ናችሁ? ወደ የምሳሌ አድናቂዎች በያላችሁበት ሰላማችሁ በዘት ይበል። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እንዲሁም ላይክ ሼር በማድረግ ቤተሰብ ሆኑ። እንግዲህ አለም እየተሳካላት ነው። እንዴት ነው ነገሩ ጎበዝ? ወይኔ እኔ በጣም ነው የደነገጥኩት። እኔ በበኩሌ ደንግጫለሁ፣ እናንተን አላውቅም። አለም እንግዲህ ሾከክ ብላ ሄዳ መድብልን ያው ግጥም አድርጋ ለማለት ይከብዳል፣ ግን ደግሞ አይቀርም የማይቀር ነገር ነው። ወደዛ እየተንደረደረች ነው። ስማዋለች። ስትስማው እንግዲህ አይኑን አፍጥጦ ቀረ መድብል። ደንግጫለሁ፣ እንዴት ለምን የምትሉ ልጆች አላችሁ። እውነት ነው ያስደነግጣል። እኛም ደንግጠናል። መድብል ምን ነው ዘራፍ ብለህ ማትቀውጠው? እንዴት ነው ራስክን የምታስደፍረው? አረ ነውር ነው። ዳጣ እንዳታይህ በቃ መድብል ሳመችው አለም ብትባል አይ አለም ሳትሆን ዝሆን ናት ነው የምትለው። ስለዚህ ዳጣም ጋር እንዳትጣላ። እሷ ላንተ ብላ ወንድሟን ለመከለል ከዝሆን ለመጠበቅ እየተታነቀች እኮ ነው ዳጣ። ዳጣን እኮ እያነቀቻት ነው አለም አይደል እንዴ? ስለዚህ መድብል ምን ሆነሃል? ኮራ ቆፍጠን በል እንጂ እንዳስካሁንህ ታው። እሷ ሰገንን ለማስረሳት እንግዲህ ሰገን ስትባል የሰገን ስም ሲነሳ አትወድም። ሰገን ትመጣለች፣ ምንም ጥርጥር የለውም። መድብል ጀግና ነው። ከሞገስ ጋር እንግዲህ አንድ ነገር አሳክተዋል። የሞገስን የቤት ካርታ አስመልሰዋል። በቀጣይ ደግሞ ሰገንን ያስወጧታል። ሰገን ተሳዝናለች። ያለችበት ሁኔታ እንዴት መሰላችሁ? ልክ ሉላ ከዝና ጋር እንደነበረችው ማለት ነው። ከዝና ጋር የምትለብሰው ጥቁር ነው፣ እየተደበደበች ነው። በቃ ከዝና ጋር በጣም ተመሳሳይ ነው። የሰገን አሁን አብረው የምትኖረው ሰውዬ ማለት ነው። በቃ አስተሳሰባቸው፣ ሁሉ ነገራቸው ተመሳሳይ ነገር ነው። የሆነ ልገልሽ ነበረ ግን ስለማፈቅርሽ፣ ግን ስለምወድሽ፣ ግን ስለምታሳዝኝ ምናምን እንደዛ ይላሉና እንግዲህ ሰገንን ሽጉጥ ደቅኖባታል። በእርግጠኛነት አይገላትም። ሰገን አትሞትም። በብዙ ውጣ ወራድ ውስጥ ነው እንጂ የምታልፈው በጭራሽ አትሞትም። ምክንያቱም አንደኛ ሞታለች ተብሎ እንግዲህ መድብል የሚያውቀው እንደሞተች ነው። ስለ አተራረፏ በቀጣይ የምናውቅ ይሆናል። ዞሮ ዞሮ የድራማው ስም ራሱ በሷ ስለሆነ ያው አሸናፊ ነች። ልክ ምሳሌ በብዙ ውጣ ወራድ ውስጥ አልፋ እዚህ እንደደረሰችው ሰገንም የራሷ ጊዜ ጥሩ የምትለው ጊዜ ይመጣል። እሱም እንግዲህ መድብል ነው የሚያወጣት።
መድብልን አለማድነቅ አይቻልም። የዝሆን የሚያክል ሰውዬ እንግዲህ ዘርረህ ቅጥቅጥ አድርገህ ያሰባችሁትን ነገር አድርጋቸዋል። እንግዲህ የሰገን ሰውዬ ምንድነው እዚህ ጋር ማን ነው የመጣው ቤት ያስደፈረው ማን ነው አይዞሽ ያለሽ እያለ ነው። ዞሮ ዞሮ መድብል ጀግና ነው። በቃ የማይካድ ሀቅና ሀቅ መድብል በቃ ጀግና ነው። ምንም እንዲሆንብን አንፈልግም። መድብል የራስህን ጠብቅ፣ በተቻለ መጠን ተስፋ አትቁረጥ። በቃ መገኘት የሌለብህ ቦታ ልክ እንደ አለም ልክ እንደ ታረቀኝ አይነት ሰዎች እንደ ማህሌት አይነት ሰዎች ላይ መገኘት የለብህም። ራስህን ጠብቅ እና ሉላ ከዝና እንዳመለጠችው ሁሉ ሰገንም ታመልጣለች። የሚያስመልጧት እንግዲህ ሞገስና መድብል ናቸው። የሚገርመው ነገር ደግሞ የሚኖሩት አንድ ቤት ውስጥ ነው። ነገር ግን ሰው ጋር አትገናኝም። ስለዚህ በቀጣይ ራሷን ታድናለች፣ ትወጣለች እና ሞገስ እንዳልኳቸው ያወጧታል ማለት ነው። እና መድብል እንግዲህ ራስህን እየዘፈንክ ራስህን እንደምትድላ ሚስት እየዘፈንክላት እንደምትሞሸሩ ተስፋ እናደርጋለን። በሌላ በኩል መድብል አሁን ላይ ያለበት ሁኔታ ያሳስበናል። ታረቀኝ የሚባል ዝንጀሮ እንዴት ነው ነገሩ? አያችሁ፣ ሰው ግን ቀስ በቀስ ሸርተት እያለ ከርቶታል። መድብልን ያልከዳው እንዳይመስላችሁ ታረቀኝ አመጣጡ ጥሩ ነበረ። ሰው ሲቀየር ሰው ሲለወጥ በጣም ጥሩ ነው፣ በጣም ደስ ይላል። ነገር ግን አሁን በሚያሳዝን ሁኔታ እንግዲህ ከጆሮ ኤርፎን አድርጎ ካሌብ እየሰማው ነበረ። ይህን ደግሞ መድብል ስለጠረጠረና ስለነቃ እንደከዳው በጭራሽ ምንም አላለም። አንደኛ መድብል እንዲነቃ ያደረገው ስለ ሰገን ካሌብ ጠጥቶ አወራኝ ሲቀማምስ ያለው ነገር ነው። ካሌብ እንግዲህ ሲቀማምስ ምንም ነገር እንደማያደርግ ወይም ያን ያህል እንደማይቀማምስ ስለ ካሌብ ጸባይ መድብል ያውቃል። ምክንያቱም መድብል አብሮት ይሰራ ስለነበረ። ስለዚህ አንድ የምናውቀውን ሰው ጸባይ ልክ እንደማናውቀው አድርገው ሲነግሩን ትንሽ ያጠራጥራል አይደለ? ስለዚህ መድብል ጀግናው ተጠራጥሮ እንግዲህ ታረቀኝ እንደከዳው ሲሰማው እንዴት ነው ካሌብን እናጠፋዋለን ብለህ ነበረ ሲለው ኖ አላልኩህም ብሎ ሽምጥጥ። ስለ ማሂም ሲያወራለት ማሂን ለእኔ ተዋት ብለሃል ነበር እንዲህ አይነት ትገላታለህ አገላትም ነው እንግዲህ አስባችሁታል። ራሳቸው ገለው መድብል ገደላል ለማስባል መረጃ እየያዘ ነው ያለው ታረቀኝ የሚባል ዝንጀሮ። ስለዚህ መድብል ደግሞ ነው ትቻዋለሁ በቃ ብር እናንተ ስጧት ለካሌብ ስትሰራ ስታገለግል ነው የኖረችው። ስለዚህ አትተው ዝም አትበሏት አለ ማለት ነው። ስለዚህ በጣም ደስ ይላል። የታረቀኝ መቀየር ግን ገርሞናል። በጣም ነው እየገረመን ያለው። ታረቀኝ በቀጣይ የማህሌት አይነት ህይወት እንዲገጥምህ ምኞትና ምኞታችን ነው። እንግዲህ የካሌብን ፋይል ስለ ካሌብ አንዳንድ ነገር ስለተናገረ መድብል ጋር ጠቃሚ የሆነ መረጃ ስላለ ታረቀኝን የሚጎዳበት ልጉዳቤል ይጎዳዋል። ነገር ግን ደግሞ መድብል ጀግና ስለሆነ ምን ማድረግ አለማድረግ እንዳለበት ጠንቅቆ ስለሚያውቅ ያው አሳልፎ አይሰጠውም። ነገሮችን በራሱ ለማከናወን እና በራሱ በቃ ለማስሄድ ነው የሚሞክረው እንጂ እሱ እኔን ስለከዳኝ እኔም እንደዚህ ልክዳው እሱ እንደዚህ ስላረቀ እኔም እንደዚህ ላርግ ብሎ የሚያስብ ሰው አይደለም። ልቡ ቀና፣ አስተሳሰቡ መልካም ስለሆነ ለዛው ነው በሄደበት ነገር ሁሉ ከክፉ ነገር እንግዲህ ፈጣሪ እየከለለና እየጠበቀ የሚያወጣው ማለት ነው። ስለዚህ መድብልዬ ራስህን ጠብቅ። አለም ደግሞ በፈጠረሽ ዳጣዬን አትንኪብን፣ ከዳጣ አናት ላይ ወረድ በይ። አይደለችም ዳጣኛ ራሱ ዝንጀሮ እንልሻለን፣ ጉማሬ እንልሻለን። በቃ አለምዬ የማንልሽ ነገር የለም። እንግዲህ ቻዩ ምንም ማድረግ አይቻልም። የተሰጠሽ ገጸ ባህሪያት ነው። ብዙ ቦታ ላይ አለም እንግዲህ ኃይለኛ ሆና ነው የምትሰራው። ታውቃታላችሁ፣ ኃይለኛ ገንዘብ ወዳድ ምናምን። ቅድስና ብሩክን ምሳሌ የኔ ጦጣ አስታርቃቸዋለች። በጣም ደስ ይላል። እንደዚች አይነት ልጅ በቃ ቤተሰብ ሲጣላ የምታስታርቅ አይነት ሰው ይስጣቸው። የሆነት ሌላ ምን ይባላል? በቃ ፍቅር እኮ ናት ምሳሌ ማለት። የኔ ቅመም በጣም ትለያለች። በጣም ጎበዝ ልጅ ነች። እና እንግዲህ
ፕራንክ ለምን አላረጋቸውም ብላ አባትና እናቷን አስታርቃለች ደስ በሚል መንገድ። ኧረ በቃ ትለያለሽ፣ እውነት በጣም ነው የምትለየው። እኛ ደስ ብሎናል ስላስታረቅሽ። በጣም ጀግና ነሽ፣ በጣም ጎበዝ ነሽ ምሳሌዬ። በዚሁ በርችልን፣ ቀጤይ ነው የምንለው ምሳሌዬ የኔ ቆንጆ። እንግዲህ አለም በጣም ደንግጣለች። እዚህ ቤት እንውጣ እያለች ነበረ ቅድስትን፣ ነገር ግን አልተሳካላትም። እንውጣ ስትል የነበረችው ሴትዮ ብሩክና ቅድስት ተቃቅፈው ስታይ በጣም ነው የደነገጠችው፣ በጣም ነው የተገረመችው። እና በቃ ብሩክና አለም ደግሞ መቼም ነው የማይግባቡት። ብሩክን እንዲሁ ነው የምትጠላው። የሚገርማችሁ ነገር ስታየው በቃ ማስረግስ ቻለ እንዴ ምናምን ነበር ያለችው። እና የሆነ በቃ የምትናገረው ንግግር ምናምን ይሄ ሰው ያስቀይማል፣ ይሄ ስነ ልቦናን ይጎዳል ምናምን ብላ አታስብም። በሚያሳዝን መልኩ በቃ አፏ እንዳመጣላት ነው ነጭ ነጯን ዝርግፍ የምታረገው። ግን ደግሞ ራስ ወዳድ ነች። የራሷን ለማስተካከል ትሞክራለች፣ የሰዎችን ደግሞ ታፈርሳለች። እዚህ ቤት ከወጣሽ መድብል የለም አለምዬ፣ ማንም ሰው ያስገባሽም። እዚህ የምትኖሪው አንቺ ቅድስትን ብለሽ ነው። ስለዚህ ጸባይሽን አሳምረሽ እንግዲህ መድብልን ማፍቀር ትቺ ይሆናል። ነገር ግን እሱ አያፈቅርሽም። የአይን ሻወርም ቢሆን እየወሰድሽ ትኖሪያለሽ። ያው በእርግጠኛነት አሽቀንጥሮ ነው የሚጥልሽ እንጂ እንደዚህ ስትስሚ ሄደሽ ዝም አይልሽም። በቀጣይ የምናየው ይሆናል ምን እንደሚመስል የመድብል ሀረካት። ዞሮ ዞሮ አንቺ ምንም ነገር ብታደርጊ ሰገንን ልታስረሹ አትችይም። እንዲሁ ስትናደጃት ትኖሪያለሽ እንጂ እና ምሳሌ እና እንግዲህ ዳጣ ድጥጥጥ እናታቸውን ቅድስት ፕራንክ እናደርጋለን ሲሉ እራሳቸው ፕራንክ ተሰርተዋል። የሚገርም ነው። ቅድስትዬ ይመችሽ፣ በጣም ነው የሰራሽላቸው። በቃ እነሱ ለመሸወድ ሲሞክሩ ራሳቸው ተሸውዳ ቁጭ። አቤት ማስመሳት ስችልበት ምሳሌ፣ አቤት አንቺ ልጅ ግን እንደው ኧረ ተይ ምሳሌ ተይ። ልክ በቃ እንደ ታመመች ምናምን ነገር አስመስላ ዝንፍል። ከዛ ደግሞ ዳጣም እንደዛው። እዛ በኋላ በቃ ቅድስት ስትወድቅ እውነት መሰላቸው። እነሱ ይባስ ደነገጡ። ከእሷ ይልቅ እነሱ ናቸው የደነገጡት። ስለዚህ ሰራለው ስትሉ ለሰው ለራሳችሁ ተሰራላችሁ። ብቻ ደስ ብሎናል ቅድስትና ብሩክ ስለታረቁ። ከዚህ በኋላ አደራ 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 ብሩኬ። ብዙዎቻችሁ ብሩክ ሲያስጣላ ብሩክ እንደው አበዛው ምናምን እያላችሁ ነበረ። እንግዲህ ስልክ ተቀብሎ ምንድነው ያለህ ሲለው እንደዛ አለ ሲል ሽማግሌ ላክ ብሏል። ይሄን ለቅድስት መርዶ ነበረ። ነገር ግን ብሩክ ቅድስትን ስለሚወዳት ነው። መድብል እንግዲህ ከማህሌት ጋር አልመጣም ብሏት ነበረ። ሲሄድ ገርሟታል። እንዴት መጣህ አልመጣም ብለኸኛል ነበር ስትለው፣ ያው እንግዲህ እንዳላስችለው አንጀቱ በቃ እንዳልቻለ ነግራታል። ብሩክ እናጣዎች ብላ ስታለቃቅስ ይባስ አስባችሁታል። ደፋር አሁንም ለራሷ እኮ ነው የምታስበው። እንግዲህ ብሩክን አጣሁት ምናምን ስትል ማጣት ብቻ አይደለም ገለሽዋል፣ ልጅ እንዳይወልድ አደረግሽው ሲላት ያው ለቅሷን ጀመረች። አይ ማሂ ከአንጀትሽ ነው ግን ከልብሽ እኔ እናት እንደው ከአንገት በላይ ወይስ ከአንገት በታች ትቃልጃለሻ? ማሰብ ነበረብሽ ድሮ፣ ግን አላሰብሽም። አሁን ደግሞ ምን መፍትሄ የለውም። ግን ደግሞ ፈጣሪ ጥሎ አይጥለውም። ልጅ ይወልዳል። እቅድሽ ሁሉ እንደማይሳካልሽ እወቂ። እቅድሽ በነገራችን ላይ እሷ የነካችው እሷ የያዘችው እሷ ያሰበችው አጠቃላይ ተሳክቶ አያውቅም። ደስ የሚለው ነገር እና ስለዚህ ዞሮ ዞሮ ቅድስትና ብሩክ ይወልዳሉ። በቃ ከዛሬ ጀምሮ መኝታቸው አንድ ላይ ነው። የፊት ተዟዙሮ ምናምን እንደዛኛ ማየት አንፈልግም። እሺ ያው እንግዲህ ምንም ማድረግ አይቻልም። ከዚህ በኋላ ጸብ እንዳትፈጥር ብሩኬ። ለቅድስት ተገቢ የሆነውን ፍቅርና ክብር ስጥ። ሰርጉ ደግሞ በቀጣይ ይሆናል። በቃ ቅድስትዬ ያው በራንበሯ ሊሰበር ነው እንግዲህ ብዙ ፈተና ነበረ የገጠማቸው።
ከመጀመሪያውም በባለፈው ክፍል እንዳልነው አብረው ሲተኙ እሷ ፈራው ብላ ተነስታለች። ሽማግሌ ሳይላክ ምናምን አለች። ከዛ እሱ ታገተ። ከዛ በኋላ እንግዲህ ቅድስትዬ ሳልሰጠው በቃ እንዴት ሳልሰጠው ይሄዳል? መሄድ አልነበረበትም እኮ እንደው ብር አንጣሩን ሳይወስድ እያለ ስትጸጸት አይተና፣ ስለዚህ ያየነውን ደግሞ ዝም አንልም እንናገራለን። እሺ በቃ ዳጣ ጋር ራሱ እንደተጸጸተች እንደው ሳልሰጠው ሄደ እያለች ስታወራ ነበር። ስለዚህ አሁንም እንደዛ እንዳት ደግሞ ነገር ሌላ ችግር ከመቅጠሙ በፊት በቃ አንድነታችሁን አጠናክሩ፣ እጅና ጓንት ሆኑ። በቃ ከዚህ በኋላ ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ እንዲሆንላችሁ እንመኛለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ጻፉልኝ። እንግዲህ የቅድስት ብር አምባር ከሰርጉ በፊት ይሰበር ወይስ ከሰርጉ በኋላ? የሰርጉ ጊዜ ምን ትላላችሁ እናንተ?